ላልቀዳሽ ቃል አለኝ ካላንቺ ዋና ላይ ምናምን የሚሉ አሉ። እነዚህ from a Lacanian perspective directly የሚያሳየው that desire is the desire of the other። እሱ ፈልጎት አይደለም ያንን ሲል የልጅቷ ፍላጎት ምን እንደሆነ ስለገባው የሷን ፍላጎት ነው እየነገረን ያለው። ዲዛይር መቼም ሳቲስፋይ ሊሆን የማይችል ነገር ግን የሰው ልጅ ደግሞ መቼም እሱን ከማሯሯጥና ከመፈለግ ማይተኛ ፍጡር ነው። መሐላ የሚባለው ነገር የጀመረው ኢንጀነራል የሰዎች ካራክተር ዲፌክት እንደ አሪስቶትል ላይ እንዳየኑ ወይም የእውቀት ማነስ ምናምን ብቻ አይደለም። ቤዚክ የሆነ የቋንቋ ክፍተት አለ፣ የቋንቋ ችግር አለ። the id the ego and the super ego የምንላቸው ሳይኪክ እንትናችን አሉ። the super ego ሞራሊቲን የሚያስተናግደው ፓርት ነው። the id ደግሞ አድርግ የሚል ምንም ነገር ክልከላ የማይፈልገው አድርግ አምጣ ስለ ፊውቸር ሳይሆን አሁን ፕሬዘንትሊ ሳቲስፋክሽን የሚፈልገው አካላችን። አቶ ሃኒባል በቀለ ናቸው። በአዲስ አበባ ዩኒቨርሲቲ መምህርና ሶስተኛ ዲግሪያቸውን በመማር ላይ የሚገኙ የመጀመሪያና የሁለተኛ ዲግሪያቸውን በፍልስፍና የያዙ ናቸው። የመሐላ ጉልበትን ከፍልስፍና አንጻር ይፈትሹልናል። አቶ ሃኒባል ወደ መድረክ። አመሰግናለሁ ዮኒ። ብዙን ነገር ገና እንደጀመርከው ከዚህ ኤቲሞሎጂውን ስላጸዳው አሁን ወደዛም አንገባ። አቶ ታምሩም መነሻውን እንደውም ለሚመጣበትን ሁሉ አስተዋውቀውልኛል። ስለዚህ አመሰግናለሁ። ወደዛው ነው የሚቀጥለው። የእጁንም ጉዳይ ዶክተር ጥላይ አንስተዋል። የተወሰነ መልሶች በትንሹ መልስ የሚመስሉ ነገር የምናገኝ ይመስለኛል እና ዳይሬክትሊ አሁን ወደ ፕሬዘንቴሽን ይገባሉ። ከአምስት ነጥቦች ነው አሁን ይህንን ነገር አሁን ኢምፕሊሲት ኤክስፕሊሲት የሆነ ስምምነቶች እንዴት እንደሚካሄዱ ዶክተር ጥላይ ላይም አንስቶልኛል። ይህንን አሁን እነዚህን እንዴት ከፍልስፍና አንጻር እናያቸዋለን የሚለውን ስናይ ከአምስት የተለያዩ አንጻሮች ለማየት እሞክራለሁ። የመጀመሪያው ከኤቲክስ አንጻር ከስነ ምግባር አንጻር ማለት ነው። ሁለተኛ ከፖለቲካል ፊሎሶፊ ያለው እንድምታ እሱን ለመፈተሽ እሞክራለሁ በትንሹ። ሶስተኛ አሁን ከፊሎሶፊ ኦፍ ላንጉዌጅ ጋር ከዛ ጋር ተያይዞ እንዴት ነው ከቋንቋ አንጻር ምን ችግር ነው የሚገጥመን ወሬ ገጠመን ያለውን የእጅ መውጣቱ መዛ አካባቢ አይ ቲንክ የተወሰነች ምላሽ የሚመስል ነገር አለ። ዞሮ መወያያ ስለሆነ እንወያይበታለን። አራተኛ ከኤግዚስቴንሻሊዝም የአንድ የፍልስፍና አይነት ነው። አን ኤግዚስቴንሻል አፕሮች ለመሐላ ዳሰሳ አድርጊያለሁ። እሱን ለማቅረብ ሞክራለሁ። አምስተኛና መጨረሻ ከሳይኮ አናሊሲስ አንጻር ይሄ ነገር ምንድን ነው፣ ምን ያሳያል፣ ምን ያመለክታል የሚለውን ያረኩት እንዳሰሳ ነው አሁን ላቀርብላቸው የመጣሁት። በተቻለኝ አቅም ለአራት ደቂቃ ስላለኝ ለአንዱ ያንን ለማቅረብ ሞክራለሁ። ቀጥታ ስንሄድ መጀመሪያ ከኤቲክስ አንጻር ኤቲክስ ውስጥ ካሉት ሶስቱን መርጫለሁ። አንደኛ ቨርቹ ኤቲክስ የምንለው ካራክተርን ዴቨሎፕ ከማድረግ ጋር
የተያዘ እዚህ ላይ ሁለት ሰዎች እናያለን፣ ፕሌቶን እና አርስቶትል። ሁለተኛ ከዲዮንቶሎጂካል ኤቲክስ ከዚህ ውስጥ አንድ ሰው ኢማኑኤል ካንት ትልቁ ጀርመን ፈላስፋ። በሶስተኝነት ከሞር ኦር ለስ ዩቲሊቴሪያን አፕሮች ካላቸው ጆን ስቱዋርት ሚል እና ተያይዞ ካሉ ያሉትን ለማሳየት እሞክራለሁ። ሶ አውል ዳይሬክትሊ ፕሮሲድ ቱ ኤቲክስ ቨርቹዋል ኤቲክስ ላይ ፕሌቶን ነው የምንጀምረው። አቶ ታምሩ ክራይቶን አንስተውታል ቅድም። የመጀመሪያ መነሻ ምን የፕሌቶ ዳያሎግ ክራይቶ የሚለው ነው። ሶክራቲስ እስር ቤት በነበረበት ሰዓት ክራይቶ እንደ ጓደኛው ነው፣ ብር ያለው ወዳጁ ነው፣ እስከ መጨረሻ ሰዓት አብሮት የቆየ ተከታዩ ፎሎወሩ። ሶ በፕሌቶ ዳችን ዳያሎግ እንትን ሲል ክራይቶን ያለት ፊዶ የምትሏ ደግሞ ቅድም እሳቸው ያነሳ በጨረሻ የሞቱ ሰዓት ሄምሎኩን የወሰደበት ሰዓት የጻፋት የፕሌቶ ዳያሎግ ነች። ሶ ሞስትሊ የክራይቶ ላይ ያለውን ነው። እችኛዋንም ግን ኦልሬዲ እሳቸው ስላነሷት አሁን እንደውም የተወሰነች ነገር ጨምሬበታለሁ እዚህ ከመጣሁ በኋላ። ሶ ክራይቶ ሴንትራል ኤሌመንት ኦፍ ክራይቶ ያለው ሁለት ነገር ነው። ከእስር ቤቱ ና አምልጥ ወይስ ማምለጥ ወይስ አለማምለጥ የሚል ሴንትራል ቲሙ ይሄ ነው። የክራይቶ ዳያሎግ የፕሌቶ ዳያሎግ ነች። ይሄ ጥያቄ ከሁለቱም አንጻር አጠር ባለ መንገድ አምጥቸዋል። የመጀመሪያው እኔ በጣም ወዳጅህ ነኝ ማምለጥ አለብህ ይለዋል ክራይቶ። ብር አለኝ፣ ብር ከፍላለሁ፣ ላስመልጥህ እችላለሁ። አሁን የክራይቶን አርጊመንትስ ነው ማመጣላችሁ። ፊሎሶፊና አርጊመንት ያው እንደምታውቁት ነው። ያለ አርጊመንት እንትን ክርክር ሳናረግ አንቀበልም። ሶ የክራይቶ አርጊመንት የነበረው ሜጀር ሶስት ነገሮች አቅርቧል። የመጀመሪያው ፐርሰናል ሎስ፣ እኔ ወዳጄ ነህ ላጣህ ነው፣ ይሄን ነገር ከኔ አንጻር ሆነ ማየት አለብህ የሚል አንድ የመከራከሪያ ሀሳብ ነው ያቀረበለት። ሁለተኛ ደግሞ የኔን ሬፑቴሽን ዳሜጅ ታደርገዋለህ፣ ታጠፈዋለህ። ምክንያቱም ብር እያለው ምን እያለው ማንም እስር ቤት ከብር በሚወጣበት ሰዓት እንዴት የእሱ ጓደኛ ሳይወጣ ሞተ ታስብለኛለህ፣ እንደ እንትንም የሬፑቴሽን ዳሜጅም ይመጣብኛል። በሶስተኛ ደረጃ ለልጆች ዲዩቲ፣ ለልጆች ኢንጀስቲስ ነው ይሄ። የአባትነት ግዴታ አለብህ፣ ይህንን ሳትወጣ እንዴት እዚህ አይነት ፍርድ ላይ ትገባለህ ነው የሚለው። እነዚህን ሶስቱን ካቀረበለት በኋላ ሶክራቲስ የሚለው ምንድን ነው? ይህንን እንደዚህን ጥያቄዎች አይደለም። አሁን ዋና እስር ቤት ማምለጥና አለማምለጥ ኢዝ ኢት ጀስት ኦር አንጀስት፣ መጀመሪያ ይህንን እንመልስ። ይህንን ከመለስም በኋላ ሌሎቹን እናያለን። አሁን ጉዳያችን አምልጥ አታምልጥ የሚለው ላይ ስለሆነ ወደዚህ አልገባ የሚልና ዳያሎጉን ወደ ምን ያመጣዋል? ህጉ ራሱ ህግ እንድታወራ ያደርጋታል፣ እንዲያወራ ያደርገዋል። ፐርሰኒፋይ አድርጎት ክርክር፣ ሌላ አርጊመንቶች ይመጣል። የመጀመሪያው አርጊመንት አርጊመንት ፍሮም ግራቲቲዩድ ኤንድ ፓረንቴጅ ወይንም ከቤተሰባዊ ህግ ፐርሰኒፋይ ሲያደርገው ህጉ እስከ ዛሬ እንደ አባት እንደ እናትህ አሳድጌ ቤተሰቦችህን አንተን እንዲወልዱ ቤት አሰጥቼ ምን ብዬ እንደዚህ በሰላም 70 ዓመትህ ድረስ ኖረህ ዛሬ ልትከዳኝ ነው ወይ? በላህበትን ወጭ ሰባሪ አይነት እንደዛ ልትሆን ነው ወይ ብላ ትጠይቋለች። ራሱ አርጊመንት ነው፣ ግን ህግን ነው ፐርሰኒፋይ አድርጎ የሚያስወራት። የመጀመሪያው አርጊመንት ከወጭ ሰባሪነት ጋር 70 ዓመት ሙሉ የጠበቀኝን ያገለገለኝን እንደ ልቤ ያኖረኝን ህግ ዛሬ ልጣሰው ወይስ አልጣሰው የሚል ነው። ሁለተኛው ከአግሪመንት ጋር ዝም ብዬ አርጊመንት ፍሮም አግሪመንትስ ብየዋል። ከስምምነት ጋር አሁን ከያዝነው ከመሀላ ጋር ዳይሬክትሊ ከዛኛው ጋር ይገናኛል፣ ግን ይሄኛው እንደውም ሞር የሚገናኝ ነው። እዚህ አገር ላይ 70 ዓመት ስኖር ኢምፕሊሲት አግሪመንት ነበረኝ ይላል። ምክንያቱም ጥዬ መውጣት እችል ነበር፣ እንደፈለግኩ
ማድረግ እችል ነበር። ግን ምንም እንኳን ዳይሬክትሊ የተነጋገርኩት ነገር ባይኖር ኢምፕላይድ የሆነ አግሪመንት ነበረኝ። ድርጊቴ ስራዬ ከስምምነት እንዳለ መሀላ እንዳለ ወር ሳም ፎርም ኦፍ ስምምነት አግሪመንት እንዳለ 7 ዓመት መኖር ያመለክታል። ከስራዬ ተነስታችሁ ያንን ማየት ይቻላል። ስለዚህ ይሄ ሁለተኛ መከራከሪያ ያደርግ። ሶስተኛውም እዚሁ ዙሪያ የሚዞር ነው። ከጀስቲስ አንጻር እዚህ ላይ ከጀስቲስ አንጻር የሚነሳው አርጊመንት ላይ 3 ቤዚክ ፖይንት ይነሳል። የመጀመሪያው ይሄንን በናድኩት ጊዜ ይሄንን ነገር ባረኩት ጊዜ ህግ የሚባለውን ነገር እኮ ሙሉ ለሙሉ ነው መናጃ መንገድ እየከፈትክ ነው። ዲስትሮይንግ ዘ ሎ ኢን ጀነራል አንድ ድርጊት አይደለችም፣ ተያያዥነት አለው። ሁለተኛ ስቴቱንም ይጎዳል፣ ሃርሚንግ ዘ ስቴት። ምክንያቱም ሲቪክ ኦርደር እንደዚህ አይነት ስምምነቶች እየተጣሱ የሚሄዱ ከሆነ ስቴት አሰ ስቴት ያበቃለታል። ይሄ የኔ ስራ ብቻ አይደለም ነው። አንድ ሶስተኛ ደግሞ ይህንን ደግሞ ማለት በድርጊትህና በምትነጋገረው ለካ ለውጥ አለው። እስከዛሬ ስለ ጀስቲስ ስታወራን የነበረው አሁን ይህንን ካረክ ሂፖክሪት ትሆናለህ። በቃ ድርጊትህና የምታወራውና የምትሰራው ስራ የሚለያይ ሰው ነህ ማለት ነው የሚል ክሶች ታመጣበታለች። በፐርሰንፋይድ ሆና ህግን ምንም እንኳን የመጣበት የሞት ፍርድ ያላግባብ ቢፈረድበትም ሌላ ጥፋት በመስራት ምክንያቱም እስር ቤትን አምልጦ በመውጣት አንድን ጥፋት በሌላ ጥፋት ማጥፋት የሚል እሱ ራሱ የሚቃወመው ኮንትራዲክተሪ ነው ብሎ የሚያምንበትን ሀሳብ ይዞ መጣ ማለት ነው። ስለዚህ በእነዚህ ሶስት ምክንያት እንትኑን ይተዋል። ጓደኛውን ላስመልጠህ ያለውን ይተዋል። ኢምፕሊሲት አግሪመንት አለኝ ኖር ያለው ምንም እንኳን እንትን ባለል ህግ 7 ዓመት ፕሮቴክት አድርጎኛል። እስከዛሬ ሲጠብቀኝ ሲያኖረኝ የነበረ ነው። ወደፊት የሚስተካከል ነገር ይስተካከላል። እኔ ግን ይህንን አላረገውም ነው የሚለው። የመሀላ ጥንካሬ ነው አይደል ያወራን ያለነው። ከዚህ በላይ አልቲሜት ማሳየው ነው ማለት እንችላለን። አላፈርስም ነው ያለው። ምንም እንኳን ባልፈርምበትም ኢምፕላይድሊ ተስማምቼበታለሁ። 7 ዓመት ድረስ የኖርኩት ቀል አይደለም። እዚህ ጋር ነበር ያቆምኩትና አሁን አቶ ታምሩ ሲያነሱት ፌዶ ላይ ያለችዋን የዶሮዋን ነገር አነሱ። እዛች ላይ ያለችው የመጨረሻ የሶክራቲስ ላስት ስቴትመንት ነች። ከመሞቱ በፊት የተናገራት እንዳትረሳ ክራይቶ ዊ ኦ አስኪለስ ሩስተር ይለዋል። አውራ ዶሮ አለብን ይላል። እሱን መክፈል አውራ ዶሮን ለአስኪለስ አስክሊፒየስ መክፈል እንዳደረሰ ይላል። አስክሊፒየስ ባይ ዘ ዌይ ኢዝ አ ጋድ ኦፍ ሄልት። የሃይፖክራቲክ ኦት ቅድም ዮናስ ሲያነሳው የነበረው ከሚምሉበት 4 ጋዶች አንዱ እሱ ነው። አፖሎ አባቱ ነው። ይሄ ልጅየው ነው። ሃይጂን የምትባላለች አሁን እኛ ንጽህና ሃይጂን ጋደስ ኦፍ ክሊንነስ ነው የምትባለው። አንድ ወንድሙ አለው። ብቻ እነዚህ 4ቱ ላይ ነው የሂፖክራቲስ ኦት የሚወሰደው። እነዚህ አማልክት በመያዝ በሽተኛን እኩል ላይ ሀብታም ድሃ ላልል፣ ጥቁር ነጭ ወይ ወቴቨር እነዚህ ነገሮች ላላደርግ ነው የሚለው። እዚህ ላይ አንድ ወደኋላ ሄድ መለስ ብለን እንዳያረገኝ ምንድነው የተከሰሰበት ነው። ሶክራቲስ የተከሰሰበት 2 ምክንያቶች ነው። በአንደኛነት ኢምፓይቲ ወይንም አማልክትን መንግስት ያልፈቀደውን አማልክት በማምጣት ነው። ሁለተኛ ወጣቶችን ክርክር እያስተማረ ጠያቂ እያደረገ ኮራፕት አደረገ የሚል ክሶች ነው። በእነዚህ ሁለቱ ክስ ተፈርዶበት ነው የገባው እና ይሄ አስክሊፒየስ ዶሮ አስገቡልኝ ያለው ሞስት ፕሮባብሊ የሚያሳየው አሁን እንትን ሲል አንደኛ ከዚህ ሰውነት ከዚህ ዓለም መገላገል ወደ ሌላ ነፃ ዓለም ስለሄድኩኝ አዳነኝ እንደ መዳን ነው። ምክንያቱም የአዳኝ ነው። ስንሞት ሳይሆን ከታመን ስንድን ነው ይሄ እንደዚህ አይነት ዶሮ የሚቀርብለት። አሁን ድኛለሁ ወይ ያለ ነው የሚል ክርክር አለ። አንዳንዱ ደግሞ አይ
ይሄ በእኩልነት ሁሉንም የሚያድን አምላክ ነው እና ግሪክ የሌለውን እኩልነት አምጥቷል። አውቆ ነው የእሱን እንትን ሊያደርግ የሚላለ ብቻ ኤኒዌይስ ክርክር አለ። ዞሮ ዞሮ ሶክራቲስ የመሐላን ጽናት የሚያሳየን ፊልም ሁሉ ሊመስል ይችላል፣ ግን እውነተኛ በህይወት የነበረ ነው። ለዛሬ እንትናችን በዋናነት እንደ ማሳያነት ያመጣሁት ዳያሎግ ነው፣ ክራይቶን ያመጣሁት። በሁለተኛነት ሪፐብሊክን ነው ወስጃለሁ። እዚህ ላይ ትንሽ አሳጥሯል ኦልሬዲ የተያዘ ስለሆነ። እዚህ ላይ ግላውኮን የሚባል ሌላ ጠያቂ የፕሌቶ ጽሁፍ ነው። ሪፐብሊክም 10 ቴክስት አለው። somewhere between the third and fourth ቴክስት ላይ የምናገኘው ግላውኮን ምንድነው ጀስቲስ ምንድነው ይሏል። ጀስቲስ ማለት ብሎ አሁን አብዛኛችን ያለው ከማህበረሰቡ የሆነ ኢንድን ጥሩ ነገር ለማምጣት ለሶሳይቲ ተስማምተን የምንፈጥረው ነው የሚል ሀሳብ ይሰጠዋል። ሶ እዚህ ላይ ፕሌቶ ነው ትሩ ጀስቲስ ምንድነው? ይሄ ልክ ነው ለጥቅም ስንል ምን ያምጣ ጀስቲስ አስ አ ኮንሴፕት ምንድነው? እሱን እንነጋገርበት ነው። ሶ the concept of justice በአንድ ላይ ፕሌቶ ሲያመጣው ሶስት ዳያሎጉን እንትን የምትሉ ማታውቁት ካለ ሶል ወይም እኛ የተሰራንበት የሚለው 3 ፓርት አለ። አንደኛው ራሽናል ፓርት ነው የሚያስበው ምን የሚለው። ሁለተኛ አፕቴቲቭ ፓርት ነው፣ ሞስትሊ ኢሞሽን ጋር የተያያዘ ነው። ጥንካሬ ካሬጅ ወይንም ፍርሃት ምናምን የያዘው አካላችን ነው። ሶስተኛ ደግሞ የባዮሎጂካል ነው የመብላት የመጠጣት ያለ ስፒሪትድ ነው። ሁለተኛው ያልነው አፕቴቲቭ ይሄኛው ያሁኑ ሶስተኛው። ሶ እነዚህ ሶስቱ በትክክል በማይሰሩበት ሰዓት ብቻና ብቻ ነው። ትክክለኛ ሰዓት ሲሰሩ ሪዝን መሪ ነው፣ እነዛን ሁለቱን ይመራል። ስፒሪትድ ፓርት የፍራቻን የሚያስፈራንን ካሬጅ ወይ ደፋር የሚያደርገንን ፓርት ወይንም ደግሞ ረሃብ ምናምን እያለን ሆድ ላይ ያለ የሴክሹዋል እንትን አፕታይታችንን ጨምሮ በሪዝን የሚመራ ከሆነ አንድ ሰው መሀል ላይ ሰብሩ ነው ወይንም ያለውን ነገር ሊያጥፍ አይችልም፣ ሊዋሽ አይችልም፣ ወደ ሀሰት ሊሄድ አይችልም። ምክንያቱም የሪዝን ኮንሴፕት የገባው ለታ እነዚህ ነገር ሊያረግ አይችልም። ዋና መንገዱን አይቷል፣ አይን በርቶለታል። ነገር ግን ስፒሪትድ ፓርቱ እየመራው ከሆነ አሁን ይህንን ኢኳሊ ሲያደርገው ራሽናል ፓርት በመንግስት በአገር አቋቋም ከሆነ ፊሎሶፈር ኪንጉ ይሄ ለግለሰብ ላይ ጀስቲስ ማለት በሪዝን ሲመራ ነው። ሪዝን ስፒሪትድ ፓርታችንንና የአፕቴቲቭ ፓርታችንን ወደ ታች አድርጎ እሱ መሪ ሆኖ ሲመጣ ኢንዲቪጁዋሊ ኢንዲቪጁዋል ኢዝ ጀስት ነው። ስቴት ላይ ሲያመጣ ፖለቲካል ፊሎሶፊው ላይ ሲወስደው ደግሞ ፈላስፋ ኪንጉ ነው፣ ፊሎሶፈር ኪንግ ነው መምራት አለበት። በሁለተኛነት ስፒሪትድ ፓርት ወታደሮቹ ናቸው ምናምን ነው። ከዛ በታች ያለው በእነሱ ሰዓት ክራፍትስማን ገበሬ ምናምን። ገበሬው ወይንም ወታደሩ መምራት ከጀመረ ጀስቲስ ይጠፋል። መምራት ያለበት ራሽናል ፓርቱን የሚጠቀም 45 ዓመት ሙሉ እንትን ውስጥ ተቀምጦ ሳይወጣ ፍልስፍናን ሲማር የቆየ ፊሎሶፈር ኪንግ ነው። ያ ሲመጣ ነው ጀስቲስ እንደ ሲቲ የሚመጣ። ጀስቲስ እንደ ኢንዲቪጁዋል ደግሞ ጀስት ፐርሰን ደግሞ ማለት ልክ በዚሁ ደረጃ ሪዝንን የበላይ አድርጎ የሚመራው ሰው ነው የሚለው። ሶ ሪጋርዲንግ ቨርቹ ኤቲክስ እነዚህ ሁለቱን ሰዎች ነው ያመጣሁት፣ ፕሌቶንና አርስቶትልን። የፕሌቶን ጨርሻለሁ። የአርስቶትልን አጠር አድርጌ ሰዓት አሁን አካሄዴን ሳየው የቆየ መሰለኝ። አርስቶትል አገን ዋናው ኤማችን ኢዝ ዘ ጉድ ላይፍ ይላል፣ ወይም ጥሩ ህይወት ጉድ ላይፍ የምንለው ግሪክ ተርሚኖሎጂ ዩዲሞኒያ ይላል። ያንን ለማድረግ ከፕሌቶ ጋር ያላቸውን ለውጥ እናየው። ብዙ ነገር አንድ ናቸው። ፎር አርስቶትል ጥሩ ለመሆን if you want to be good do good ነው። ጥሩ ለመሆን ጥሩ ስራ እንጂ የጥሩነትን ኮንሴፕት የጀስቲስን ኮንሴፕት ቁጭ ብዬ አሰላስዬ የምደርስበት ከደረስኩ በኋላ ከዛ በኋላ ብድግ ብዬ ጥሩ ሆኛለሁ የሚል የፕሌቶን አካሄድ አይዝ።
ድርጊትህ ነው፣ ድርጊት ላይ ካራክተር ላይ ነው እንጂ የኮንሴፕቱ ስለገባን አይደለም ነው። ሶ እንደውም አንድ እዚህ ላይ ትራጀዲየን የግሪክ ትራጀዲየን ያገኘሁት ነበር። አስኪለስ ይባላል እሱ። ኢትስ ኖት ዘ ኦት ዳት ሜክስ አስ ቢሊቭ ዘ ማን በት ዘ ማን ዘ ኦት ይላል። ሰው ሳይሆን መሐላው ሳይሆን ሰውየውን እንድናምን የሚያደርገን መሐላውን ጭራሽ ሰውየውን እንድናምን የሚያደርገን። ምክንያቱም ካራክተሩ ዴቨሎፕ ያደረገ ሰው ከሆነ በኤክስፒሪየንስ በረጅም ዘመን እንደማይሰርቅ፣ እንደማይዋሽ፣ እንደማይቀጥፍ ከተረዳን መሐላውን እናምነዋለን። ችግር የለው። ከሱ አፍ የወጣውን መሐላ እንቀበለዋለን። ካራክተሩ በረጅም ዘመን አሳይቶናልና። ኦፖዚት አሁን የመሐላው ኃይል ሳይሆን የሰውየው ካራክተር ኃይል ነው። አርስቶትል ይሄንን ነው የሚለው። ከፕራክቲስ እና ከልምድ የምናመጣው ነው እንጂ ቁጭ ብሎ በመማር ቁርአን ስለጨረስን ቀርተን ወይ መጽሐፍ ቅዱሱን ሙሉ ለሙሉ አንብቤ ስለወጣው ሳይሆን ቱ ዋት ኤክስቴንት ምን ስሰራ ቆየው ጀነረስ ነው። አንድ ሰው በጎ ነው እንትን ነው ስራው ስንት ዓመት ሰጠን ያን ፕራክቲስ ነው የሚለየን። ሶ ፕሌቶ ላይ ካያችሁት ኮንሴፕቱ የገባው ሰው ሊዋሽ ሊሰርቅ አይችልም፣ መሐላ ሊያፈርስ አይችልም። አርስቶትል ላይ ስንመጣ ግን የምንም ኮንሴፕት የማወቅ ሳይሆን እዚሁ መሬት ላይ እያለ ቱ ዋት ኤክስቴንት ያ ኤክስፒሪየንስ አለ፣ ተለማምደዋል። ካራክተሩ ነው ድርጊቱ ነው ካራክተሩን የሚነግረን ማለት ነው። ሶ ቨርቹ ኤቲክስ ላይ እነዚህን ሁለቱ ካየን አይ ቲንክ ይበቃናል። ሶ ዲዮንቶሎጂካል ኤቲክስ ወይም ዲዩቲ ቤስድ ኤቲክስ ግዴታ ነው ደግሞ ብሎ ከሚያዩት አንድ ሰው ነው። እዚህ ላይ ብዙ አንቆይም። ኢትስ የኢማኑኤል ካንት ትልቁ የጀርመን ፈላስፋ ነው። እነዛ ግሪኮቹን አይተናል። አሁን ትንሽ ወደ ጀርመኖቹ መተን የተወሰነ እንድናይ ነው። ሶ ካንት ላይ ስንመጣ ሙሉ አይደለም ካቴጎሪካል ኢምፔራቲቭስ የሚባሉ የማንኛውም ሞራል ፕሪንሲፕል ቤዝ ናቸው ብሎ ያስቀመጣቸው ኢምፔራቲቭስ አሉ። ከነዚህ ኢምፔራቲቭስ ሁለቱም ብቻ ነው የምናየው። ሌሎቹ ግንኙነት አላቸው፣ የተያያዙ ናቸው፣ የሚለያዩ አይደለም። ግን ከዛሬው ከምናወራው ጋር ዳይሬክትሊ ሪሌትድ የሆኑትን ማክሲምስ ነው ማነብላችሁ። የመጀመሪያው ማክሲም ምን ይላል? ካንቲያን ካቴጎሪካል ኢምፔራቲቭ አክት ኦንሊ አኮርዲንግ ቱ ዛት ማክሲም whereby you can at the same time will that it should become a universal law ይላል። ድርጊታችሁ አንዱን ነገር በምታደርጉበት ሰዓት ስታደርጉት ይሄ ነገር ዩኒቨርሳል ሎ ቢሆን ብላችሁ አስቡ ይላል። ማንኛውም የሞራሊቲ ፕሪንሲፕል ይሄ ነው። ይሄ አረኩኝ የሆነ ነገር ይሄ ነገር is it moral or immoral የሚለውን ቼክ ለማድረግ የምናደርገው ምንድነው? ይሄ የማደርገው ነገር ለሁሉ ዓለም ላይ ሰው ቢያደርገው ይሰራል ወይ? በዚህ ሰዓት መሐላን መስበር መሐላን እንትን ማለት ማጥፋት በሚለው ስናመጣው ከዚህ ማክሲም ጋር አድርገን ካየነው ኦብቪየስሊ መሐላ የሚባለውን ነገር አሰኒን እንኳን ሰብረን ሌላ ሰው ሶስተኛ ወገን ልናጭበረብርበት አይደለም፣ አሳን ኢንስቲትዩሽን ያጠፋዋል። ማንንም አያምንም ማለት ነው። ስለዚህ በዚህ ምክንያት ይሄ ዩኒቨርሳላይዝ ሊደረግ የማይችል ህግ ስለሆነ ሞራል አይደለም፣ መጣል ነው። እንትን ሞራሊቲ ህግ ውስጥ አይገባም ማለት ነው። ሁለተኛውና ሞስት ኢምፖርታንትሊ ምን ይላል? ትሪት ሂውማንስ አስ አን ኢንት ኢን ደምሰልቭስ ኔቨር አስ አ ሚር ሚንስ ይላል። የሰውን ልጅ እንደ ሚንስ እንደ መጠቀሚያ ሳይሆን ምንም የማይፈልግ ሙሉ የሆነ አን ኢንድ ኢን ኢትሰልፍ ነው። ይሄ ቤዚክ ፕሪንሲፕል። አንድን ሰው በምንዋሽበት ወይንም በመሐላ ከአገርም ጋር ይሁን ከመንግስትም ጋር ይሁን ከሰውም ፐርሰናል ጋር ባለን ሪሌሽንሽፕ ይሁን ጓደኝነትም ይሁን ያችን በምናደርግበት ሰዓት the other person as a means ወስደነዋል ማለት which goes against this Kantian category የኛን መጠቀሚያ ነው ያደረግነው እንጂ ሰውን እንደ ሰው አልወሰድንም ማለት ነው። ይሄንን ሁለት ፕሪንሲፕል ይጥሳል ማለት ነው from a deontological perspective.
ዩቲሊቴሪያኒዝም ላይ እንምጣ። አሁን ደግሞ ይሄ ደግሞ ኮንሲኩዌንሱን አንድ ድርጊት ኢዝ ኢት ሞራል ኦር ኢሞራል የምንለው ኮንሲኩዌንሱን በማየት ነው። ኮንሲኩዌንሻሊዝም እንለዋለን ወይም ዩቲሊቴሪያኒዝም። እዚህ ላይ ጀርሚ ቤንተም ኤንድ ስቱዋርት ሚልን ጠቅልይ ባንዲ እናያቸዋለን። ሶ አንድ ፕሪንሲፕል ነው እነሱም ላይ አሁን ማየት ያለብን። ያቺ ፕሪንሲፕል ምን ትላለች? አክት ኢን ሰች አ ዌይ አስ ቱ ፕሮዲውስ ዘ ግሬተስት ሃፒነስ ፎር ዘ ግሬተስት ነምበር። ዩቲሊቴሪያኒዝም አትሊስት የነዚህ ጀነራል የሆነው ድርጊታቸው መሆን ያለበት ኮንሲኩዌንሱ ሃፒነስ ማምጣት አለበት። ሃፒነሱ ግን ለአብዛኛው ሰው ግሬተስት ነምበር መሆን አለበት። ለትንሽ ሰው ጠቅሞ ብዙ ሰው የሚጎዳ ከሆነ ያ ድርጊት should be evaluated as immoral ወይንም ትክክል አይደለም። ሃፒነስ የሚያመጣ ከሆነ ግን ድርጊቱ ሞራል ነው። so from a utilitarian perspective ለሁሉም ሰው መሐላ መስበር ለአብዛኛው ሰው ደስታ ያመጣል፣ ያስከፈዋል፣ ያሳዝነዋል። ስለዚህ ከዚህም ከዩቲሊቴሪያን አንጻር ካየነው ኮንሲኩዌንሱን ብቻ አይተን ቤዝ አድርገን ስንል ለአብዛኛው ከሚለው አንጻር ሃፒነስ ሊያመጣ ስለማይችል ከስቱዋርት ሚልም ከቤንታምም አንጻር ካየነው ፌል ያደርጋል ማለት ነው። ሶ አይ ቲንክ እነዚህን ካየን እዚህ ላይ ይበቃል። ከዛ ቀጥሎ የምንሄደው ወደ ፊሎሶፊ ፖለቲካል ፊሎሶፊው ጋር እንሂድ። ብዙም አይደለም። እዚህ ላይ ሶሻል ኮንትራክት ቲዮሪስቶቹ ነው ላነሳ የምፈልገው። የሆብስ ሎክ እና ሩሶ ሶሻል ኮንትራክት ቲዮሪስት እነዚህ ናቸው። ቤዝ በዋናነት ሶሻል ኮንትራክት ቲዮሪ ላይ ያለው ነገር ካየን የኦሪጂን ኦፍ ስቴት እንዴት አገር እንዴት ጀመረ፣ ኦብሊጌሽን ምን አይነት ኦብሊጌሽን ነው በመሀላችን ያለው ኔቸር ኦፍ ኦብሊጌሽን ኤንድ የአንድ ፖለቲካል ኤንቲቲ ሌጂትሜሲው እንዴት ነው የሚመጣው ነው። ሶ ኦፍ ኮርስ ይሄ ሁሉ ነገር የሚመጣው ሶሻል ኮንትራክት ቤዙ ነው ለነዚህ ፈላስፎች። ሶ አሁን ለምሳሌ የሆብስን ብንወስድ ኢምፕሊሲትሊ ተስማምተን ኢምፕላይድ የሆነ ስምምነት ውስጥ ኖሮን ወደ መንግስት መመስረት። ምክንያቱም ስቴት ኦፍ ኔቸር ላይ ያለን እርስ በርስ ውልፍስ አጌንስት ውልፍስ ይላል። ተኩላ ነበር፣ እርስ በርስ የምንበላላ ሰዎች ነበር። መንግስት ለመመስረት ስንል ግን ኢምፕሊሲት የሆነ በቃ የሆነ ሶቨሪን ይምጣና ይምራን፣ ራይታችንን ለዛ መንግስት እንስጥና እርስ በርስ ከምንገዳደል ንብረታችንን ከሚጠፋ የሚጠብቀን ኃይል መንግስት የሚባለው እንፍጠር ብለው ኢምፕሊሲት የሆነ ስምምነት አለ። ልክ ሄዶ ተፈራርሞ እያንዳንዱ ሰው አይደለም፣ ኢምፕላይድ ግን በቃ አኗኗራችን የሚያሳየው ይሄንን ነው። አገን ሩሶ ላይም ስንሄድ የሶሻል ኮንትራክት ቲዮሪ ነው የሚለው፣ ግን ስንጀምር ጀነራል ዊል አለ ይላል። ያ ጀነራል ዊል እያንዳንዳችን ተሰብስበን እርስ በራሳችን የተስማማነው ነው። ተስማምተኑ ኦፍ ኮርስ ለእከሌ ምራኝ ብለን አልሰጠነው። መንግስት የሚባለውን ነገር ግን ለመመስረት ጀነራል ዊል አለን፣ ኢምፕላይድ የሆነ ያቺ ነች ኦሪጂን ኦፍ ደ ስቴትም ሌጂቲመሲ ኦፍ ገቨርንመንትም የምትሰጠን። ሶ ፍሮም ፖለቲካል ፊሎሶፊ አንጻር እነዚህ ካየኑ there is an implied የሆነ አግሪመንት ወይንም ፊት ለፊት ያልወጣ ስምምነቶች ነበሩ። እነዛ ናቸው መንግስትንም የፈጠሩትም ገቨርንመንቱንም ሌጂቲሜሲ የሰጡት ነው። መነሻው ይሄ ነው። ከዚህ በኋላ ወደ ሶስተኛው ገባለሁ። ፊሎሶፊ ኦፍ ላንጉዌጅ ላይ የምናነሳው በዋናነት አይ ቲንክ ዶክተር ጥላሁን ያነሳውም ጥያቄ እዚህ ላይ በትንሹ የምናያት ነገር ትኖራለች። ጆርጆ አጋምቤን ኢታሊያን ፊሎሶፈር the sacrament of language ይላል። ቋንቋን ቅድስና መስጠት ኦልሞስት ሶ
መሐላ የሚባለው ነገር የጀመረው ኢን ጀነራል የሰዎች ካራክተር ዲፌክት እንደ አሪስቶትል ላይ እንዳየኑ ወይም የእውቀት ማነስ ምናምን ብቻ አይደለም። ቤዚክ የሆነ የቋንቋ ክፍተት አለ፣ የቋንቋ ችግር አለ። ቋንቋ ራሱ ችግር አለበት። መሐላ እንዲመጣ ያደረገበት ምክንያት ትልቁ የሆነ የቋንቋ ላይ ምንድነው ያ ችግር? there is a difference between words and words ወይንም ስቴትመንት እና ፋክት እኩል አይመጡ። በቃላትና በዓለም መካከል ለውጥ አለ። ማቴሪያላይዝ ማድረግ አይችልም ቃል ማለት ነው። እንደውም ይሄንን ያነሳው እያየን እያለ አንድ ወዳጄ ጋር ቤት በቁርአን ዙሪያ ምናምን እንደዚህ እያወራን ነበር እና የመጀመሪያ መጽሐፍ ከሚገርመኝ እያለ ሲያወራኝ ነው ያስኩትና የመሐመድ ሳኒ በኃይለ ሥላሴ ሰዓት ቁርአንን ወደ አማርኛ የተረጎሙ ሼህ ናቸውና ኩን ፈየኩን የሚለውን የተረጎሙበት መንገድ በጣም ይገርመኛል። ይሁን አለ ሆነም አለ። በቃልና በድርጊት ለውጥ የለም። ይሄ አላህ ጋር እግዚአብሔር ጋር የምናገኘው ነው። እንደ ሰው ግን ይሄ አንድነት የለም። በሚወራውና መሬት ላይ ባለው ቋንቋ ከፍቶታል። ይሄን ሞስሊ ወደ መጨረሻው ሳይኮአናሊሲስ ላይ ስንመጣ እንትን እናነሳዋለን። ስለዚህ በዚህ ምክንያት ምን ይላል አጋምቤን? በአጠቃላይ አሁን ይሄ ሪቹዋልስ ኦልሞስት ሪቹዋል ነው። የእጅ መምታቱም ይሄ እንትን ማዞሩም ቅድም ሲነሳ የነበረውም እንደዛ አይነት ነገሮች ቃላትን ወደ የተቀደሰ እና በቃ የትልቅ ፓወር ያለው ነገር አድርገን የምናወራውን ነገር ማሰሪያ ነገር ያስፈልጋል። ስለዚህ ወይ ከላይ ወደዛ እናሳያለን። ይሄ ሁሉ ነገር አቴምቱ ቃላትን ከድርጊት ጋር ለማስተሳሰር ነው። so this is one of the thing አሁን በኋላ ላይ እናነሳዋለን፣ እንከራከርበታለን። ጆን ኦስትን again another philosopher promise oath ላይ ሲመጡ ስቴትመንት ታይፑን ደግሞ እሱ መከራከር ያመጣል ነው። እነዚህ ካራቶች these are performative utterances ይላል። ምንድነው? ካፋችን በወጡበት ሰዓት ድርጊቱና አባባሉ እኩል ናቸው። አገባሻለሁ ወይንም እንትን እላለሁ any sort of promise በምንሰጥበት ሰዓት ስቴትመንቱ ኦን ኢትስ ኦን ድርጊቱ ጋር የተሳሰረ ነው። ድርጊቱ ለብቻ ስቴትመንቱ አንደኛው ኢንቴንሽን ነው፣ ይሄኛው ድርጊት ነው የሚለውን ፕሮሚስ ላይ መውሰድ የለበትም። ስለዚህ ኤኒ ፎርም ኦፍ ፕሮሚስ the saying and the doing ወይንም ካፍ ሲወጣና ድርጊቱ እኩል መያያዝ አለባቸው የሚል መከራከሪያ ማንስቷል። ሶ ያ ማለት ነው ኦብሊጌሽኑ አውቶማቲካሊ ተፈጥሯል። በብናረገው ከቃላችን በወጣ ሰዓት ኦብሊጌሽን ፈጥሯል። እንደሌላው ኢንቴንሽን ነው። ዝም ብሎ የማሳያ የፍላጎት ማሳያ ብቻ አይደለም የወጣው ስቴትመንት ማለት ነው ወይንም ሀረጉ ኮን። ሶ ከቋንቋ አንፃር እነዚህ ሁለቱን ማሳየት ሞክሬያለሁ። ሶስተኛ አይ ቲንክ ትንሽ ለወጥ የሚለው አሁን ካየኑ አሁን የምመጣበት ፐርስፔክቲቭ ነው። ኢትስ አን ኤግዚስቴንሻል ፐርስፔክቲቭ ወይንም ከኤግዚስቴንሻሊዝም አንፃር ስናየው ኤግዚስቴንሻሊዝም በአንድ መስመር ላስረዳ ካልኩኝ ለመሞከር ነው ቀለል አድርጌ ኤግዚስተንስ ፕሪሲድስ ኤሰንስ የምትለች ኤግዚስተንስ ኤሰንስን ይቀድማል። ያ ማለት ምንድን ነው? ይሄ ቤዚክ የኤግዚስቴንሻሊዝምን አሁን የመጣሁት የሳርት ብቻ ነው፣ የዦን ፖል ሳርት የእሱን ቪው ብቻ ነው፣ ሌሎቹን አላመጣውም። ትልቁም እሱ ነው። እዚህ ላይ ምንድን ነው ኤግዚስተንስ ፕሪሲድስ ኤሰንስ ሲለን ኤሰንስ አሁን በእኛም የሆኑ ነገር ነው። እኔ አሁን መምህር ነኝ፣ ዶክተር ጥላሁን መምህር ነው፣ እሳቸው ጠበቃ ናቸው። ይሄ ኤሰንስ የሆኑ ነገር ነው። ኤግዚስተንስ ደግሞ ምንነታችን ነው። ምንነታችን አሁን ምንድን ነው የሰው ልጅ ሲባል ነሲንግነስ ምንም አይደለም። ምንም ስላልሆነ የሆነ ነገር ልክ አሁን ኤግዛምፕል ብንወስድ ይሄ የሃይላንድ እቃውን ብናየው ባዶ ነው። ውስጡ ኮካም አረቄም ጠላም ቢራም ብትከቱበት ይይዛል። እንደዚህ ሊይዝ የቻለው ምንም ስላልሆነ ወይንም ባዶ ስለሆነ ነው። ኮንሴፕቱ ወደዛ የሚሄድ ነው።
ምንም አይነት የሚዘን የህግ የምን ነገር የሚባል የለም። ባዶ ስለሆነ የሰው ልጅ እያንዳንዱ የቀን ተቀን ውሎ ምርጫ ላይ ነው ቤዝ ያደረገው ቾይስ ነው። ስለዚህ ወደ እንትን ስናመጣው አሁን ወዳለን ጉዳይ መሐላ ስንሰጥ ምርጫችን ፍሪሊ የሂውመን ካፓሲቲ ነው። በቃ የሰው ልጅ ስለሆንኩኝ ይሄን አረጋለሁ ይሄን አላረግም ምን ብዬ ልምል እችላለሁ፣ መብቴ ነው። ይሄን የምርጫ እንትን የሰጠኝ ነፃ ስለሆንኩኝ ነው። የሰው ልጅ ነፃ ነው። ፍሪደም የነፃነቱ ራዲካል ፍሪደም አለው የሚለው እና ምርጫ ይሄ ምን አመጣበት? ምርጫ አለ። የፈለገውን መምረጥ ይችላል። ምንም አይነት የህግም ይሁን ከላይ አምላካዊም ይሁን ምንም ይሄ ይዞኛል የሚል ነገር የለውም። ሙሉ ነፃ ነው የሚል ይሄ ነፃነቱ ግን አት ሴም ታይም ምን አምጥቶበታል? ሪስፖንሲቢሊቲ። እያንዳንዱ የሚሰራው ነገር የራሱ ምርጫ ስለሆነ ሪስፖንሲቢሊቲ አለ። ሰው መግደል ሞራሊ ሮግ ሞራሊ ራይት አይደለም። ከመግደል ማንም እንዳገድል እግዚአብሔርም ምንም ህግም የሚይዝ የለም። ከገደልኩ በኋላ ህግ መጥቶ ሲጠይቅህ ያው የሪስፖንሲቢሊቲ የዛ የነፃ ውጤት ነው፣ እሱን ተቀበል። ሶ ከዚህ ፐርስፔክቲቭ ስናየው የመሐላ ማለት አንድ ሰው በነፃነት ምርጫው ቾይሱ ነው መርጧል። ሲክደውስ ነው ትልቁ ጥያቄ። ወይንም ቅድም አንድ ማውቃ እሷ ለዚህ አትሆንም አንድ እንትን ያነሳችኋት ነበር። ኔክስት እንትኑ ላይ ያነሳዋለሁ። ለዚህ በቃ አሁን እሺ በነፃነት ገባ፣ ምንድን ነው የያዘው? ሞራል ኤሌመንት ሞራሊቲ የለም። ፍሮም አን ኤክስቴንሽንስ ፐርስፔክቲቭ ምንድን ነው የያዘው ሲባል ምንም the only reason እንዳይሰብር ያደረገው እኔ በጣም በቃ የእንትና ልጅ ነኝ እንዴት እኔ ይሄን የተማርኩት ምናምን የሚለው ኤሰንስ እየፈጠረ ነው። ኤሰንስ ደግሞ አታች አያደርግም። ኤኒ ታይም ሊክድ ይችላል። ይሄ አንጉሽ ውስጥ ይከተናል። በቃ ፐርማነንት የሆነ የደስታ ማጣት አንዛይቲ ውስጥ አንጉሽ ውስጥ ይከተናል ነው የሳርት። ስለዚህ አት ደ ሞስት መሐላን የካደ ሰው ካገኘን ሎጂካል ኮንትራዲክሽን ምናምን ልናነሳበት ነው እንጂ መብቱ ነው። ለምንም ነገር መታሰር ከፈረሰ በኋላ የሚመጣውን ኮንሲኩዌንስ ግን መቀበል አለበት። ሪስፖንሲቢሊቲው የራሱ ነው። እንደዚህ ስለሆንኩ ነው የሚል ነገር አይሰራም። ሶ ከሳርት አንጻር ይሄን ካልኩ ይበቃል። የመጨረሻው ወደ ሳይኮአናሊሲስ አንድ ከክላሲካሉ አንድ ከሞደርን እናያለን። ሳይኮአናሊሲስ ላይ ክላሲካል አፕሮቹ ኢዝ ኦፍ ኮርስ ፍሮይድ ላይ ነው የምንሄደው። ፍሮይድ ላይ ስንሄድ አይ ቲንክ እዚህ ላይ ብዙ እንትን ሰዓት ማናጠፋ ኢድ ኢጎ ኤንድ ሱፐር ኢጎ የምንላቸው ሳይኪክ እንትናችን አሉ። ሱፐር ኢጎ ሞራሊቲን የሚያስተናግደው ፓርት ነው። ኦፍኮርስ የህግድም የቤተሰብ አስተዳደግም ምንም ይዞ ያንን የሚቆጣጠር ፓርት ነው። ኢድ ደግሞ አድርግ የሚል ምንም ነገር ክልከላ የማይፈልገው አድርግ አምጣ ስለ ፊውቸር ሳይሆን አሁን ፕሬዘንትሊ ሳቲስፋክሽን የሚፈልገው አካላችን። ኢጎ ቤዚካሊ ራሽናል የሆነው የነዚህ ሌጅስሌተር ልንለው እንጂ ሁለቱን አስታርቆ ከውጫዩ ዓለም ጋር እንዴት መኖር እንደሚችል ኢንዲቪጁዋሉ የሚነግረው ኮንሽስ ፓርት ነው። ሶ ኢድ ኦፍ ኮርስ ኢትስ ሂድን ኢን አንኮንሽስ ምንም ኮንሽስ ላይ አይደለም፣ ራሱ ነው የሚመርጥል። አርግ ነው የሚለን እንትን ይሉ። ሶ ፍሮም ፍሮይዲያን ፐርስፔክቲቭ ካየኑ ሱፐር ኢጎ በበዛና ሰዓትና ኢዱ በበዛ ሰዓት ያ ማለት ምንድን ነው? when the ego በእነዚህ ሁለቱ ወደ ታች ሰፕረስ የተደረገ ሰዓት ችግር ይመጣል። አሁን እነዚህ ሁለቱን ማየት እንችላለን። የመጀመሪያው ቅድም ያነሳሃት ልጄ ቢሞት ይሻላል ምናምን የሚል ምንድን ነበረች? የተናገሩት ከሚጠፋ ልጄ ከሚጠፋ። ይሄ ሊትራሊ ፍሮም ፍሮይዲያን ፐርስፔክቲቭ
ሱፐር ኢጎ መጫወቻ ያደረገው ኢንዲቪጁዋል። ያ ማለት ምንድነው? ራሽናል የሆነ መንገድ ላይ የሚታየው ልጅን እገላለሁ ከማወራው በቃ ፕሮሚስ እንደውም አሁን እንትን አለ በዋናነት ቱል ነው የሚባለው የሱፐር ኢጎ። ያንን የፓረንታል የአገር ውስጥንም የምን ትላልቆቹን ህግ እያመጣ ኢንዲቪጁዋሉ እንትን የሚለው ነው። ይሄንን ነገር ሊመልስለት የሚችለው it's the ego the conscious part። ያ የላላ ሰዓት ሱፐር ኢጎ ልክ እንደዚህ አይነት ነገሮች ያመጣ። ይሄ አይኖርም። ልጁን እየገደልን እስኪ ብንሄድ በካንቲያና ሄድም በየትኛውም ህግ ሲወራ ደስ ሊል ይችላል። ሶ ይሄ ከሱፐር ኢጎ የወጣበት ወይንም በጣም ኮንትሮል ያደረገው ጭምት አድርጎ የያዘው ሰው ነው ማለት ነው። ኦፖዚትም ችግር ያመጣል። ኢዱ ደግሞ ችግር የለው አገባሻለሁ ምንም አውቶማቲካሊ ዛሬና ዛሬን ለመጨረስ ነው። ከዛ በኋላ የሚመጣው ኮንሲኩዌንስ ጉዳዩ አይደለም፣ ወደ አስተላልፎት ሄዷል። ሳቲስፋክሽን ኢሚዲየት ሳቲስፋክሽኑ ላይ ነው የሚያተኩረው። ሶ the ego ይሄንን በሁለቱ መካከል ይዞን ለመውጣት ከኤክስተርናል ወርልድ ላይ እንዴት አድርገን መኖር እንችላለን የሚለውን የሚያሳየን ነው ማለት ነው። ሶ this is the classical approach የፍሮይዲያን ክላሲካል አፕሮች ነው። የመጨረሻ የሚሄደው ወደ ላካን ነው። ላካን ሞደርን የሳይኮአናሊስት ነው። ፕሮሚስን ኢን ጀነራል ኦር አብዛኛውን ነገር ፎር ላካን ኢዝ አ ሪስፖንስ ቱ አ ፈንዳሜንታል ላክ። ፈንዳሜንታል የሆነ ላክ አለ፣ የሚጎለናል ሰው በመሆናችን። በሁለት ነገር ይመክለዋል። አንደኛው ፈንዳሜንታል ላክ የሚለው መግለጫ የሚለው ከእናትነት በቃ እናት ማህፀን ውስጥ ምናምን ሆነን ቋንቋ የለም ምን የለ ግን አንድነት የሆነ ፕራይሞርዲያል የሆነ አንድነት ስሜት አለ። ቋንቋ የማይፈልግ ምን የማይፈልግ ከዛ ስንነጠል ይሄ ኤግዛምፕል ነው። አሁን ያ መለወጥ የሚል ሳይኮሎጂካል ማስረጃ አድርጌ ነው እንደው ዝም ያመጣሁት እንጂ ይሄ ፈንዳሜንታል ላክ የመገለጫው ያ ነው፣ እናትነት ነች። ደግሞ ከዛ በኋላ ደግሞ the big other የሚለው አለ። the big other ደግሞ መገለጫነት ከሆነ አባት ስርዓት እንትን ህግ ሲምቦሊክ ነው። ሲምቦሊክ ነው ስንል ህግ እዛ ውስጥ አለ፣ ህግን ያመለክታል። አባትነት ማለት ያ ነው፣ የሚቆጣጠረው በፋሚሊ ውስጥ ያለውን ሮል ለማሳየት ነው። ሶ በዚህ መሀል ፋንዳሜንታል ላካችን ምን ክሬት አድርጎብናል ይላል። ዲዛይር ነው። ዲዛይር አለ ነው። ዲዛይር ስንል አሁን ኖርማሊ በእኛ ኦርዲናሪ ላንጉዌጅ ላይ የምንጠቀመው አይደለም። ዲዛይር መቼም ሳቲስፋይ ሊሆን የማይችል ነገር ግን የሰው ልጅ ደግሞ መቼም እሱን ከማሯሯጥና ከመፈለግ የማይችል የማይተኛ ፍጡር ነው። ሶ ዲዛይር ቤዚካሊ ዲማንድ ማይነስ ኒድ ይለዋል። ኒድ አሁን አንድ ትንሽ ልጅ ሲያለቅስ ብታዩ እናትየው ጡት ሰጠዋለች፣ ያቆማል። ይሄ ኒድ ነው። ሳቲስፋይድ መደረግ ይችላል፣ ችግር የለበትም። ረሃብ ነው፣ ረሃብን ያቆማል። ዲማንድ ግን አለ። ዲማንድ ምንድነው? ፍቅር፣ አንድነትን፣ ሆልነስ ከእናቱ የሚፈልገው ነገር አለ። ይሄ ሁሌ የሚፈልገውን ሊያገኘው አይችልም። ስለዚህ ኒዱን ከአንድ ሰው ላይ ኒዱን ሙሉን ካሟላችሁለት በኋላ የሚጠርፈው ርዝራሽ ዲዛይር ነው ለሱ። ሶ አሁን ከኛ ወደምንፈልገው ፖይንት እናምጣው። እነዚህን ኮንሴፕቶች ከያዘ ዲዛይር ኢዝ ኦልዌይስ ዘ ዲዛይር ኦፍ ዘ አዘር ነው የሚለው። አሁን እኔ ዲዛይር የማደርገው ነገር ሌላው የኔ ዲዛይር የሚባል የለም። ለምን? ፈንዳሜንታል ላክ አለ። ፈንዳሜንታል ላክ አለ። ያ ጭንቀት ውስጥ፣ አንግሽ ውስጥ፣ አንዛይቲ ውስጥ ነው የሚከተል። መቼም ሳቲስፋይ የሚሆን ነገር አይደለም። ስለዚህ ፐርሰናል ሪሌሽንሽፕ ላይ አሁን ስንመጣ ወደዛ ብንመጣ አንድን ሌላ ጾታ ተቃራኒ ወር እንትን ያለ ሰው ላልከዳሽ ቃል አለኝ ሲል ይሄ ቤዚካሊ ያ ላክ እንዳላት ያውቃል። የእሷን ዲዛይር ያውቃል። አንድ የመሆን የእናትን ያንን ፍላጎት እንዳላት ያውቃል። ስለዚህ ራሱ ዲዛይር አድራጊው ሰውዬ ዲዛይር የሚያደርገው የእሷን ወይንም አዘር ፐርሰን ዲዛይሩን ነው እንትን የሚያደርገው። በዚህ ሰዓት
ለመቀራረብ እና እንትን ለማየት ያስችላል። ሶ ዘፈኖቻችን ላይ ምናምን ላልቀዳሽ ቃል አለኝ ካላንቺ ዋና ላይ ምናምን የሚሉ አሉ። እነዚህ ፍሮም ላካኒያን ፐርስፔክቲቭ ዳይሬክትሊ የሚያሳየው ዲዛየር ኢዝ ዘ ዲዛየር ኦፍ ዘ አዘር። እሱ ፈልጎት አይደለም ያንን ሲል የልጅቷ ፍላጎት ምን እንደሆነ ስለገባው የእሷን ፍላጎት ነው እየነገረን ያለው ነው። ሶ ፕሮሚስ ኤኒ ፎርም ኦፍ ፕሮሚስ በዚህ አይነት መንገድ ነው የሚሄደው የሚለውን እንትን እንላለን። አይ ቲንክ ሰዓት ወሰድኩባችሁ። አመሰግናለሁ። እሺ ሃኒባልን በድጋሚ አመስግኑልኝ። ያው ሌክቸር ነው የተሰጠን፣ ፍልስፍና ደግሞ ጠጠር ይላል ይባላል። በአምስት ዘርፎች ነው ሊያሳየን የሞከረው። ከኤቲክስ አንጻር የሶቅራጥስ ምሳሌ አንስቶ ሕግን ማፍረስ ነው ከእስር ቤት ማምለጥና ይሄ ደግሞ በተዘዋዋሪ እኔ የገባሁት ውል ነው የሚለውን ሀሳብ አንስቶ መሀላ ባይገባም ግን በተዘዋዋሪ ይሄ ነገር አለ፣ ይሄ ደግሞ የመሀላን ጉልበት ነው የሚያሳየው የሚል ነገር አንስቶልናል። ከፖለቲካል ፊሎሶፊ አንጻር ማህበራዊ ውል እንደሆነ ወይም ደግሞ ሶሻል ኮንትራክት ነው። ይሄኛውም ቢሆን ኢምፕሊሲቲ ነው፣ በተዘዋዋሪ መንገድ በጽሁፍ ያልሰፈረ ምን ያላለ የተገባ ውል አለ እዚህ ውስጥም። በዚህ ነው መንግስታት የተመሰረቱት። መሀላ እዚህ ውስጥ አለ፣ ስምምነት አለ ማለት ነው። ያልተጻፈ ያልተነገረ ስምምነት አለ የሚል ነገር አንስቶልናል። በፊሎሶፊ ኦፍ ላንጉጅም ቋንቋ የቋንቋ ችግር ነው መሀላን ያመጣው የሚል ሀሳብ አካፍሎናል። ምክንያቱም ይህንም በተለይ ቃላትና ድርጊትን አያይዞ ቃላት በራሱ ሙሉ ስላልሆነ ድርጊቶቹ ሊያግዙት ይገባል። ሁልጊዜም በቋንቋና በድርጊት ወይ በቋንቋና በዓለም መካከል ክፍተት ስላለ እነዚህ ናቸው ቅድም ዶክተር ጥላሁን ያነሳቸው የእጅ ማንሳት የመነሳነሱ ነገሮች በሙሉ እንዲሁም በባህላዊ እቃዎችን ቁሶችን ይዘው ይመጡት ይሄ ክፍተት ስላለ ነውና ሁልጊዜ በድርጊት መታገዝ አለበት የሚል ነገር አለ። ከኤግዚስቴንሽናሊዝም አንጻር ደግሞ የሰው ልጅ ባዶ ነው፣ ስለዚህ ውሎ ሁሉ ነገር ምርጫ ላይ ስለሆነ የተመሰረተው ይህን ደግሞ የሰጠው ነፃነት ስለሆነ ነፃነቱ ደግሞ ኃላፊነቱ ስለሚከተው መሀላ ደግሞ በዚህ በነፃነት ምርጫ ውስጥ ይካተታል የሚል ሀሳብ አንስቷል። ከሳይኮ አናሊሲስ አንጻር ደግሞ ዚግሙንድ ፍሮይድን አንስቶ በተለይ እነዚህ ሶስቱ የሚታወቁት ፒላሮች ሱፐር ኢጎ፣ ኢጎ እና ኢድ ላይ ተነስቶ በተለይ ሱፐር ኢጎ ሞራል ላይ ነው የሚያተኩረው እና አሁን የተነሳው ምሳሌ ለምሳሌ የተናገሩት ከሚጣፋ የወለዱት ይጥፋ የሚለው በፍሮይድ አስተሳሰብ የሱፐር ኢጎ ጫና የፈጠረው ነው የሚል ሀሳብ ነው ያነሳው። ሌሎችም በርካታ ሀሳቦች ተነስተዋል። ግን ሌላ አንድ ተናጋሪ መካከላችን ስላሉ እሳቸውን እናስቀድምና ወደ ውይይታችን እንሄዳለን።